በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። የመካከለኛው ምስራቅ ከፍተኛ ጭንቅ ላይ ነው። ከእስራኤል የተሰማው ሰበር መረጃ በቻናል 12 እንዳረጋገጠው ከሆነ እስራኤል ከፍተኛ ብስጭት ላይ እንደምትገኝ ተገልጿል። ይኸውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ሊወስዱት የታሰበውንና ኔታንያሁና ትራምፕ በነጩ ቤተመንግስት ከቀናት በፊት የመከሩበትን ዘመቻ ትራምፕ እስራኤልን ሳያማክሩ በድንገት ይቅር ማለታቸው እስራኤል ለመተኮስ ከተዘጋጀችና ብዙ ሀብቶቿን ወደ ጦር ግንባር ለማድረግ ከፍተኛ ዝግጅት ላይ በነበረችበትና በመጨረሻው ሰዓት ምንም ሳትሰማ ዘመቻው እንደተሰረዘ በመግለጽ ከፍተኛ ብስጭቷን ገልጻለች። ዝርዝሩን የማስደምጣችሁ ነው የሚሆነው። በሌላ በኩል በኢራን ላይ እርምጃ ይወሰድ በማለት በመካከለኛው ምስራቅ ከሚጎተጉቱ ሀገራት መካከል አንደኛዋ ደግሞ የተባበሩት አረብ ኤሚሬት ሆናለች። በከፍተኛ ሁኔታ ኢኮኖሚያችን እየተጎዳ ነው፣ አንዴና ለመጨረሻ ጊዜ አንድ እርምጃ ተወስዶ ይህ ጉዳይ ማብቃት አለበት ባይናት የተባበሩት አረብ ኤሚሬት። በጉዳዩ ዙሪያ ዝርዝር መረጃውን የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድርድር በዛሬው ዕለት ከኢራን ጋር ይጀምራል በማለት የገለጹ ቢሆንም ኢራን ግን አረባካችሁ ሌላ ኢራን የትራምፕ ኢራን ካለች አሳዩን ብለዋል። ምንም አይነት የታቀደ ድርድር የለም፣ አልደራደርም ባይናት ኢራን። በጉዳዩ ዙሪያ በስፋት የምታደምጡት ይሆናል። በሌላ በኩል ጎልድማን የተሰኙት የሲኤንኤኑ የኢኮኖሚ ተንታኝ እጅግ በጣም አደገኛው ጊዜ እየቀረበ ነው ባይናቸው። ሰዓቶች ወደ መጨረሻዋ አሳዛኝ ቀን እያመሩ ነው። ኢኮኖሚው ለአንዴና ለመጨረሻ ጊዜ ከባድ ድቀት ውስጥ የሚገባበት ቀን እየመጣ ነው በማለት ሁኔታውን በሰፊው ያብራሩታል። ከቻይና እስከ አሜሪካ ከአፍሪካ እስከ አውሮፓ የተዘረጋውን የኢኮኖሚ ሰንሰለትና ሊመጣ ያለውን ድቀት በሰፊው የሚያመላክቱበትንም ትንታኔ ማስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ተጉዘው ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በኢራን ላይ ከባድ ጥቃት ስለመሰንዘር አቅደው ከተመለሱ በኋላ ጥቃቱ ሊጀመር ጥቂት ሰዓታት ሲቀራቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥቃቱን በድንገት መሰረዛቸው ተከትሎ እስራኤል በከፍተኛ ሁኔታ ብስጭት ውስጥ ትገኛለች። የእስራኤሉ ከፍተኛ የደህንነትና የዲፕሎማሲ ባለስልጣን ለሰዓታት መረጃ ተደብቆባቸው በጨለማ ውስጥ መቆየታቸውን ቻናል 12 የተባለው የእስራኤል መገናኛ ብዙሃን ዘግቧል። አንድ ከፍተኛ የእስራኤል ባለስልጣን ሁኔታውን ለቻናል 12 ሲገልጹት ጥቃቱ ሊከፈት ተነጋግረን ጨርሰን ነበር፣ ለሰዓታትም በከፍተኛ እርግጠኛ አለመሆን ውስጥ ነበርን፣ ፕሬዝዳንት ትራምፕ በጭጋግ ውስጥ ትተውን ነበረ ብለዋል። አስገራሚው ነገር ደግሞ የጦር መኮንኖች ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ጋንትዝ ሳይቀሩ ጥቃቱ መሰረዙን ያወቁት ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጽ ላይ ካሰፈሩት ጽሑፍ መሆኑን ተናግረዋል። ትራምፕ ጥቃቱን መሰረዛቸውን በማህበራዊ ሚዲያ ማሳወቃቸው እስራኤላውያኑ ወደ ኋላ እንደተተውና እንደተረሱ እንዲሰማቸው አድርጓል ሲል ነው ቻናል 12 የዘገበው። መጀመሪያ ላይ እስራኤላውያኑ ይህ የትራምፕ ጽሑፍ ኢራናውያንን ለማዘናጋትና የውሸት የደህንነት ስሜት እንዲሰማቸው ለማድረግ የታለመ ስልት መስሏቸው ነበር ያለ ሲሆን ሆኖም የጦርና የዲፕሎማሲ ባለስልጣናቱ ከአሜሪካ አቻዎቻቸው ጋር ባደረጉት
ባደረጉት የስልክ ግንኙነት ትራምፕ በእርግጠኝነት ሐሳባቸውን ቀይረው ጥቃቱን እንደሰረዙት ማረጋገጥ ችለዋል ብለዋል። አንድ ከፍተኛ የእስራኤል ባለስልጣን ስሜታቸውን ሲያብራሩ ሁሉንም ስሜታችንንና ሁሉንም ሀብታችንንና ትኩረታችንን በአንድ ግንባር ላይ አውለን በመጨረሻም ያለምንም ምክንያት በከፍተኛ የተጠንቀቅ ደረጃ ላይ መቆየታችን ማወቅ እጅግ በጣም ያበሳጫል ብለዋል። አክለውም የዝግጁነት ሁኔታችንም ዝቅ ካደረጉ በኋላ መልሶ ለመደራጀት ብዙ ጊዜ እንደሚወስድ በመግለጽ የፕሬዝደንቱ የመጨረሻ ግብ ምን እንደሆነ እንኳን አልገባንም ሲሉ በፕሬዝደንቱ ዶናልድ ጄ ትራምፕ ውሳኔ ግራ መጋባት ብቻ ሳይሆን ብስጭት ውስጥ እንደገቡም ገልጸዋል። እንደ ቻናል 12 ዘገባ ከሆነ እስራኤል ትራምፕ በማንኛውም ሰከንድ ሐሳባቸውን ሊቀይሩና ወደ ግጭቱ ሊመለሱ እንደሚችሉ ስለምታምን አሁንም ቢሆን ኃይሎቿ በከፍተኛ ዝግጁነት ላይ ሆነው የአሜሪካን ትዕዛዝ ይጠብቃሉ ብለዋል። ይህ ክስተት በሁለቱ የቅርብ አጋሮች መካከል የተፈጠረውን አስደንጋጭ የመረጃ ልውውጥ ክፍተትና የትራምፕን አስደንጋጭ የሆነ ተለዋዋጭነት ቁልጭ አድርጎ የሚያሳይ ነው ብሎታል። እስራኤል አሁንም ቢሆን ጥቃቱ እንዲከፈት እንደምትፈልግም እየገለጸች ትገኛለች። ከእስራኤል በተጨማሪም የተባበሩት አረብ ኤሚሬትስም በኢራን ላይ መጠነ ሰፊ ጥቃት እንዲሰነዘር እንደምትፈልግ ገልጻለች። የተባበሩት አረብ ኤሚሬትስ ፕሬዝደንቱ የበለጠ ወሳኝ እርምጃም በኢራን ላይ እንዲወስዱ መጠየቋን ዘ ዎል ስትሪት ጆርናል በጉዳዩ ላይ ቅርበት ያላቸው ከፍተኛ የባህረ ሰላጤው ባለስልጣናትን መረጃውን አረጋግጠውልኛል ሲል ዘግቧል። እነዚህ ባለስልጣናት እንደሚያነሱት አሜሪካ ጥቃቷን ካላጠናከረች ይህም የሆርሙዝ የባህር ወሽመጥ መቆጣጠርንና ምናልባትም የምድር ጦር ዘመቻን ካላካተተ በስተቀር የኢራን እስላማዊ አብዮታዊ ዘብ ካቀረበው ጥያቄ ንቅንቅ አይልም ባይናት የተባበሩት አረብ ኤምሬትስ ከዚህ ቀደም በኢራን ላይ የራሷን ጥቃት የሰነዘረች ሲሆን የኢራንን ጥቃቶች ለመከላከል እንዲረዷትም የእስራኤል የአየር መከላከያ ሰራዊት በሀገሯ ምድር መግባቱንና አይረንዶም የተባለውን መከላከያ ማጥመዱ ጭምር አይዘነጋም። በተያዘ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጥቃቱን በድንገት ከሰረዙ በኋላ ዛሬ ሌሊቱን በማህበራዊ ትስስር ገጻቸው እንዳሰፈሩት ከኢራን ጋር የሚደረገው ድርድር በኢራን ልመና መሰረት በዛሬው ዕለት ይጀምራል በማለት ገልጸዋል። ኢራን ደግሞ ኧረ እባካችሁ ሌላ ኢራን የምትባል ሀገር ካለች እንደከዚህ ቀደሙ ንገሩን እንጂ እኛ ምንም አይነት የመደራደር ፍላጎትም ሆነ የመደራደር ዝግጁነት የለንም በማለት ብታሳውቅም ትራምፕ ግን ድርድሩ በዛሬው ዕለት ይጀምራል በአደራዳሪዎች ብለዋል። ፕሬዝደንት ትራምፕ በኒው ጀርሲ በሚገኘው በቤድሚኒስትር የጎልፍ ክለባቸው የሳምንቱን መጨረሻ ካሳለፉ በኋላ ዛሬ ሌሊቱን በፕሬዝዳንታዊው አውሮፕላን ኤርፎርስ ዋን ውስጥ ሆነው ለጋዜጠኞች በሰጡት መግለጫ ጥቃቱ ሲሰናዳ ስለተመለከቱ የጥቃቱን ስፋትና አደገኝነትም ጠንቅቀው ያውቁ ነበረ። ኢራኖቹ አሁን እኛ እያደረግን ያለነው በድርድር መልክ ከነሱ ጋር መነጋገር ስራ ነው ብለዋል። ይህም ነገ ከሰዓት በኋላ ይጀምራል። ሂደቱ ወዴት እንደሚያመራ አብረን የምናየው ይሆናል ሲሉ ለጋዜጠኞች ገልጸዋል። ትራምፕ እንደሚሉት የታቀደው አውዳሚ ጥቃት እንዲሰረዝ ወይም እንዲዘገይ ልመናና ጥያቄ ያቀረቡላቸው ሀገራት እንደ ሳውዲ አረቢያ፣ ኳታርና ኦማን ያሉ የቀጠናው ሀገሮችና እንዲሁም ራሷ ኢራን ናት ብለዋል። ፕሬዝደንቱ አክለውም እኛ ለመንቀሳቀስ ሙሉ በሙሉ ተዘጋጅተን ነበር፣ ነገር ግን አጋሮቻችን ጥቃቱ እንዲቆም ሲጠይቁን እስኪኒያው እድል እንስጥ ለኢራን አልን ብለዋል። እነርሱ ይህንን ጥያቄ ያቀረቡበት ዋና ምክንያት ደግሞ ስምምነት ላይ ለመድረስ እድል አለ ብለው ስለሚያምኑ ነው ካሉ በኋላ በሆርሙዝ ወሽመጥ ጉዳይ ላይ ስምምነት አለ፣ ከዚያም በኒውክሌር ጉዳይ ላይ ወይም የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ከጥቅም ውጪ በማድረግ ዙሪያ ስምምነት ይኖራል። እኔ ስምምነቱ የኢራን የኒውክሌር መገፈፍ ብዬ ነው መጥራት የምፈልገው ብለዋል። የሳውዲ አረቢያ መንግስታዊ የዜና ወኪል እሁድ ዕለት እንደዘገበው የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ከፕሬዝደንት ትራምፕ ጋር በስልክ እንደተወያዩ ገልጿል። ይሁን እንጂ ኢራን አሁንም እንደምትገልጸው ጥቃቱ ይቆምልኝ የሚል ምንም አይነት ጥሪ ለፕሬዝደንቱ እንዳላደረገችና አሁንም የመነጋገር ምንም አይነት ፍላጎት እንደሌላት የሆርሙዝ ወሽመጥም ከመቼውም ጊዜ በላይ ተጠናክሮ ተዘግቶ እንደሚቀጥል ገልጻለች። ይህ በዚህ እንዳለ ሲኤንኤን ዛሬ ሌሊቱን ባወጣው ሰፊ ትንታኔ ፕሬዝደንት ትራምፕ የነዳጅ ቀውስ በመላው ዓለም እንደሚከሰት መናገራቸውን ገልጾ አሁን ጊዜው
ጊዜው የበለጠ እየቆጠረ የመጨረሻው ሰዓት ላይ እየደረስን ነው ሲል ገልጿል። እንደ አውሮፓውያን አቆጣጠር በሰኔ ወር ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር መግባቢያ ሰነድ ኤምኦዩ ተፈራረምኩ ባሉ ማግስት አሳሳቢና አስደንጋጭ የሆኑ ቅድመ ግምቶችን አቅርበው እንደነበር ይታወሳል። በፈረንሳይ ተካሂዶ በነበረው የቡድን ሰባት ጉባኤ ወቅት የተሰጠ የጋዜጠኞች መግለጫ ላይ ትራምፕ ሲናገሩ በ4 ሳምንታት አካባቢ ውስጥ ያለን የነዳጅ ክምችት ያልቃል ብለው ነበር። የነዳጅ ክምችቱ ማለቅ ከፍተኛ መስቀልቅልና ሁከት እንደሚያስከትል የተነበዩት ትራምፕ ወደ ታላቁ የኢኮኖሚ ድቀትም ያመራው የገበያ ውድቀትን ያስተናገዱት የሪፐብሊካኑ ፕሬዝዳንት ኸርበርት ሁቨር ጋር አብረው እንዳይመደቡ ስጋታቸውንም ገልጸው ቃል በቃል ተናግረው ነበር። ትራምፕ ከኸርበርት ሁቨር ጋር መነጻጸር እንደማይፈልጉም አሳውቀዋል። ነገር ግን አሁን ላይ የመግባቢያ ሰነዱን ትተው በድጋሚ በኢራን ላይ ጥቃት እያደረሱ ወደ አውዳሚ ጦርነት የመግባት ጫፍ ላይ ናቸው። የሆርሙዝ የባህር ወሽመጥም በድጋሚ ተዘግቷል። ታዲያ ትራምፕ ከአንድ ወር በፊት በሰኔ ወር የተነበዩት ያ ሊመጣ ነው ያሉት ምስቅልቅል አሁን ምን ያህል ወደኛ ቀርቧል በሚል ሲኤንኤን ሰፊ ትንታኔ ያወጣ ሲሆን የሲኤንኤን የቢዝነስ ዘጋቢና በጦርነቱ ወቅት በነዳጅና በነዳጅ ገቢዎች ላይ ትኩረት አድርጎ ሲዘግብ የቆየው ዴቪድ ጎልድማን ከሲኤንኤን ወልፍ ጋር ያደረገውን ቃለ መጠይቅ በሰፊው አትቷል። የመግባቢያ ሰነዱ ተሽሯል፣ ተኩስ ማቆሙም አብቅቷል። ታዲያ የተፈራው ከፍተኛ የነዳጅ ምስቅልቅልና የኢኮኖሚ ድቀት እየመጣ ነው ወይ በማለት ጥያቄ ያቀረበው ሲኤንኤን ጉዳዩን ሲመልስ ጎልድማን ጥያቄው የሚሆነው መቼ የሚለው ነው። ያንን ከፍተኛ ምስቅልቅል እስካሁን ድረስ እንዲዘገይ ያደረጉት ሁለት ዋና ዋና ነገሮች ናቸው። የመጀመሪያው ለ3 ሳምንታት ያክል የሆርሙዝ ወሽመጥ ተከፍቶ ተንፍሶ ነበረ በማለት ገልጸው በወሽመጥ ውስጥም ታግደው የነበሩ ከ200 ሚሊዮን በርሜል በላይ ነዳጅ ወደ ውጭ ወጥቷል። ስሌቱንም ስንሰራው ይህም የ17 ሳምንታት ያክል የነዳጅ አቅርቦትን ለተለያየ ሀገር ሸፍኗል ብለዋል። ይህም ለትራምፕ የተወሰነ ጊዜ ገዝቶላቸዋል ብለዋል። የኢኮኖሚ ድቀቱን እስካሁን ያስቀረው ሁለተኛ ነገር ደግሞ ቻይና ናት ይላሉ ተንታኙ። ቻይና ከጦርነቱ በፊት ምን ያክል የነዳጅ ክምችት እንደነበራት በማሳየት ሁሉንም አስገርማለች። ቅድመ እይታ ይሁን ወይም እድል ቻይና በክምችቷ ውስጥ ከ1 ቢሊዮን በርሜል ነዳጅ በላይ ያከማቸች ሲሆን የነዳጅ ፍላጎቷንም ለማሟላት ከሚገመተው በላይ ያንን ክምችት ስትጠቀም ቆይታለች ብለዋል። በቻይና ከፍተኛ ድቀት አጋጠመ ማለት በመላው ዓለም የቻይናን ምርት በሚገዙ ላይ ከፍተኛ የሆነ ስጋት ይፈጠራል በማለት ገልጸው ታዲያ እስከ መቼ ዓለም ይህንን ትቋቋመዋለች? ቻይና እስከ መቼ ጊዜም ይህንን ተቋቁማ ትቀጥላለች? በማለት የገለጹት ተንታኙ የተሻሉት ግምቶች ከ3 እስከ 4 ወራት ሊሆን ይችላል ባይ ነው። ነገር ግን ሙሉ በሙሉ ግልጽ የሆነ መረጃ በቻይና ጉዳይ የለም ይላል ተንታኙ። ዩናይትድ ስቴትስ በዓለም ላይ በከፍተኛ የነዳጅ አምራች ሀገር ናት። በተናጠል ሲታይ አሜሪካ የራሷን የነዳጅ ፍላጎት ሙሉ በሙሉ መሸፈን ትችላለች። በቀን 21 ወይም 22 ሚሊዮን በርሜል ነዳጅ የምታመርት ሲሆን በሀገር ውስጥ ደግሞ በቀን ወደ 13 ወይም 14 ሚሊዮን በርሜል እንጠቀማለን። የምንጠቀመው በላይ በየቀኑ በሚሊዮን የሚቆጠሩ በርሜሎችን በትርፍ ስለምናመርት ዩናይትድ ስቴትስ የነዳጅ ላኪ ሀገር ሆናለች ብለዋል። ነገር ግን ችግሩ በሰፊው ሲታይ ሁለት አይነት የነዳጅ አይነቶች መኖራቸውን ማወቅ ይገባል ብለዋል። አሜሪካ የምታመርተው ቀለል ያለ ጣፋጭ የነዳጅ ዘይት የሚባለውን ሲሆን ይህም ደግሞ ለቤንዚን ማዘጋጃ እንጂ ለሌላ ነገር ብዙም አይጠቅምም ብለዋል። ስለዚህም እንደ አስፋልት ወይም በተወሰነ ደረጃ ዲዝልና የጀት ነዳጅን ማዘጋጀት ሲፈልግ ከመካከለኛው ምስራቅ ነዳጅ ማስገባት የግድ ያስፈልጋል ባይ ናቸው። ሁለተኛው የነዳጅ አይነት ማለትም ከባድና መራራ የነዳጅ ዘይት ለማግኘት ሁለተኛዋ ስፍራ ቬንዙዌላ ነች ብለዋል። እዚያ ደግሞ ምን እየተካሄደ እንዳለ ይታወቃል። ሶስተኛዋ ደግሞ ሩሲያ ነች። እዚያም ምን እየተካሄደ እንዳለ ያለንን ግንኙነት እናውቃለን ብለዋል። በቀጣይ ልንረዳው የሚገባው ነገር መካከለኛው ምስራቅ ይህንን ሁሉ ነዳጅ የማያመርት በመሆኑ የመካከለኛው ምስራቅ ትልልቅ ደንበኞች የሆኑት በእስያም በአውሮፓና በአውስትራሊያ የሚገኙ ሀገራት ከአሜሪካ ነዳጅ እንዲላክላቸው እየጠየቁና እየለመኑ ይገኛሉ ብለዋል። አብዛኛው የኛ ነዳጅ ወደ እስያም፣ አብዛኛው የጀት ነዳጅ ደግሞ ወደ አውሮፓ እየሄደ ነው።
ይህም ደግሞ ለራሳችን ሀገር ማቅረብ የምንችለውን የነዳጅ መጠንም ጠቅሰነዋል ብለዋል። ሲኤንኤን ለተንታኙ ጎልድማን ያቀረበው ሌላኛው ጥያቄ የሆርሙዝ ወሽመጥ በድጋሚ ተዘግቷል፣ ነዳጁ በድጋሚ እየተከማቸ ነው ወይስ ሌላ ተኩስ ማቆም ተጨማሪ ጊዜ ሊገዛ ይችላል በማለት ጠይቋል። ጎልድማን በጉዳዩ ዙሪያ ሲመልሱ አንደኛው ነገር አሁን በሆርሙዝ ወሽመጥ ውስጥ ያለው የነዳጅ መጠን ከዚህ ቀደም ከነበረው በጣም ያነሰ ነው። በአሁኑ ወቅት በ100 ሚሊዮኖች የሚቆጠር በርሜል የለንም። በውስጡ የታገደው በ10 ሚሊዮኖች የሚቆጠር በርሜል ብቻ ነው። ስለዚህም በዚህ ጊዜ ከፋርስ ባህረ ሰላጤ ለመውጣት የተዘጋጀ ግዙፍ የነዳጅ መጠን የለንም ብለዋል። ሁለተኛው ደግሞ አሁን በቀይ ባህር ላይም እገዳ እየተካሄደ ይገኛል። በሃውቲ ሳዑዲ አረቢያ በመደበኛነት በፋርስ ባህረ ሰላጤ በኩል ምዕራብ ይጓጓዝ የነበረው ነዳጅ በቧንቧ መስመሮች ወደ ቀይ ባህር በማዛወር ከዚያም በባብኤል መንደም ወሽመጥ በኩል በህንድና በእስያ ለሚገኙ ደንበኞቿ ለማቅረብ ውጤታማ ስራ ሰርታ ነበር። ነገር ግን የየመን ሃውቲዎች አሁን ባብኤል መንደምን ዘግተውባታል ብለዋል። ጎልድማን አክለውም ሲናገሩ ሌላው ነገር አሁን ከዚህ ቀደም ያልነበረ የነዳጅ ማጣራት ቀውስ ውስጥ እንገኛለን ብለዋል። የዚህ አንዱ ምክንያት ኢራን በጦርነቱ ወቅት በመካከለኛው ምስራቅ የሚገኙ 30 የሚሆኑ የነዳጅ ማጣሪያዎችን ሙሉ በሙሉ አድቅቃቸዋለች ወይም መታቸዋለች፣ በከፍተኛ ሁኔታ እያዳከመቻቸው ነው ብለዋል። እንደ ውድመቱ መጠን ከሆነ እነዚህ ማጣሪያዎችን ወደ ቀደመው ስራቸው ለመመለስ ዓመታትን ሊፈጅ ይችላል ብለዋል። ሩሲያም ብትሆን ከዩክሬን በሚሰነዘሩ የድሮን ጥቃቶች እየተደበደበች በመሆኗ የዓለምን 12 በመቶ ዲዝል ትልክ የነበረችው ሩሲያ አሁን የማጣራት አቅሟ እየደከመ ስለሆነ ምንም አይነት ዲዝል ወደ ውጭ መላክ እየቻለች አይደለም ባይ ናቸው። ቻይናም ብትሆን በከፊል በፍላጎት ምክንያት በከፊል ደግሞ በተሽከርካሪዎችን ወደ ኤሌክትሪክ የመቀየር ጥረት ለማድረግ ስትል በነዳጅ ማጣሪያዎቿ ላይ ከፍተኛ ገደብ ጥላለች። ዩናይትድ ስቴትስ ለአሜሪካ ነዳጅ ከፍተኛ ፍላጎት በመኖሩ ምክንያት የሚቻላትን ያክል ለማጣራት ሙሉ አቅሟን እየተጠቀመች ትገኛለች። ሆኖም በአሜሪካ የሞቀ አየር ማበጥ ስለነበረ ይህም ደግሞ ለማጣራት ሂደቱ እጅግ በጣም መጥፎ ነው ብለዋል። ምክንያቱም በማጣራት ሂደት ወቅትም ነዳጁን ማቀዝቀዝ በእጅጉ ያስፈልጋል ባይ ናቸው። እንደ አውሮፓውያን አቆጣጠር በ1970ዎቹ በዚህች ሀገር የነዳጅ ቀውስ ነበረ በማለት የአሜሪካን የነዳጅ ቀውስ ያነሱት ተንታኙ ጎልድማን እውነተኛ የነዳጅ ቀውስ ሰዎች በነዳጅ ማደያዎች ለሰዓታት ይሰለፉ ነበር፣ ሀገሪቱ የምንጠቀመው የነዳጅ መጠንም ለመቀነስ የፍጥነት ወሰኑን እስከ 55 ማይል በሰዓት እንድንገድብም ተገደን ነበር ብለዋል። እንደ ሳምንቱ ቀን የታርጋ ቁጥሮን በኦፊሴላዊ ወይም በኢኦፊሴላዊ ቁጥር ካላበቃ ነዳጅ ማግኘት ፈጽሞ አይቻልም ነበር፣ እጅግ በጣም ከባድ ጊዜን አሳልፈን ነበር ብለዋል። ከመፍትሄዎቹ አንዱ በሜክሲኮ ባህረ ሰላጤ ዳርቻ የስትራቴጂካዊ የነዳጅ ክምችት መገንባት ነበረ። ስለዚህም ተመሳሳይ ሁኔታ ከተፈጠረ ከሱ በመቅዳት በኢራን ወይም በመካከለኛው ምስራቅ ላይ ብዙ አንደገፍም ብለዋል። ክምችቱ የሚገኘውም በከርሰ ምድር ዋሻዎች መሆኑን ገልጸው አንዳንዶቹ በሉዚያና አንዳንዶች ደግሞ በቴክሳስ ይገኛሉ ብለዋል። እጅግ ግዙፍ ናቸው። በከርሰ ምድር ከኢምፓየር ስቴት ህንጻም በእጥፍ የሚረዝሙ ጉድጓዶች አሉ። ነገር ግን ችግሩ የተገነቡት በሰባዎቹና በሰማኒያዎቹ በመሆኑ ነው ብለዋል። ኮንግረሱም በሂደቱ ተቋማቱ እንዲታደሱ ቢያዝም እጅግ አሮጌ ናቸው፣ ያስቀመጥነው ነዳጅ ሙሉ በሙሉ በውስጡ መኖሩንም እርግጠኛ አይደለንም ብለዋል። የሲኤንኤን ጠያቂ ጥያቄውን ለጎልድማን ሲያክልም ጦርነቱ ከመጀመሩ በፊት ፌብሩዋሪ 27 ላይ የነዳጅ ዋጋ ከአንድ በርሜል $70 በታች ነበረ። ዛሬ ደግሞ ከ84 የአሜሪካን ዶላር በላይ ኖሯል። $100 በላይ ወጥቶ ነበረ። ከገበያው ታዲያ ምን እንጠብቃለን በማለት ጠይቋል። ጎልድማንም ማብራሪያቸውን ሲቀጥሉ የሮለር ኮስተር ጨዋታ የሚወዱ ከሆነ ይህን ሊያደርጉት የሚችሉት እጅግ በጣም እብድ ጉዞ ነው። ነዳጅ ከጦርነቱ በፊት ከነበረበት $70 እያወራሁ ያለሁት ስለ ብሬንት ቁጥሮች ነው። ወደ $114 በላይ አቅንቶ ነበር። በሰኔ ወር የሆርሙዝ ወሽመጥም ሲከፈት ከነበረበት ደረጃም በታች ወደ ታች ወረደ። ከዚያም እንደገና እስከ $100 ወጣ። አሁን ደግሞ ወደ $80 ክልል ውስጥ ይገኛል በማለት ገልጸው ገበያው ለምን ይህንን ሊረዳው አልቻለም በማለት ይጠይቃሉ። መጀመሪያ ደረጃም በዚህ ጦርነት ወቅት
የነዳጅ ፍላጎት በከፍተኛ ሁኔታ ወርዷል። በየቀኑ ለ13 ሚሊዮን በርሜል ነዳጅ መኖር የምንችልበት መንገድን አግኝተናል። እናም በሰኔ ወር በመግባቢያ ሰነዱ ወቅትም ያ ነዳጅ ወደ ገበያው መመለስ ሲጀምር ገበያው በሱ ምክንያት ማድረግ እንዳለበት በትክክል አላወቀም ነበር ብለዋል። ነዳጁን እንኳን የግድ አልፈለገውም። ቻይና እየገዛች አይደለም። በርካታ የእስያ ሀገራትም ነዳጅ የሚያገኙበት ወይም የሚያልፉበት ሌላ መንገድን አግኝተዋል ብለዋል። አስደናቂ ነገር ከዓለም ትልቁ የነዳጅ አቅርቦት ቀውስ በፍጥነት ወደ ነዳጅ ትርፍ መሸጋገራችን ነው ባይ ናቸው። ገበያው ይህንን ይረዳል። እንዲሁም እኔ የሰላም ዝንባሌ ብዬ የምጠራው እምነት አለ በማለት ገልጸው፣ ምክንያቱም ትራምፕ የሆርሙዝ ወሽመጥን መከፈት አለበት ስላሉ ምንም መጣ ምንም እንከፍተዋለን ስላሉና በቅርቡም ሌላ ስምምነት ሊኖረን ይችላል ስላሉ ገበያው ከተጎጂዎች ወገን መሆን አይፈልግም ባይ ነው። አስደናቂ በሆነ መልኩ ነዳጅ እንደ አውሮፓውያን አቆጣጠር በ2022 ደርሶበት ወደ ነበረው ከፍተኛ ዋጋ ጨርሶ አልቀረበም። ይህም አስደናቂ ነው። ምክንያቱም ብሬንት ሩሲያ ዩክሬንን ስታጠቃ 3 ሚሊዮን በርሜል ነዳጅ ከገበያው በመቀነሷ ምክንያት ከአንድ በርሜል 120 የአሜሪካን ዶላር በላይ አልፎ ነበር ብለዋል። በዚህ ቀውስ ወቅትም ከዚያ በእጥፍ የሚበልጥ መጠን አተናል። ነገር ግን ወደዚያ ዋጋ ጨርሶ አልቀረብንም። እንዲሁም እንደ አውሮፓውያን አቆጣጠር በ2008 ደርሰንበት ወደ ነበረውና ወደ 10 ሚሊዮን በርሜል ነዳጅ አተን ወደ ነበረበት የ150 ዶላር አቅራቢያም አልቀረብንም ብለዋል። ስለዚህም ይህ ከነዳጅ ገበያው የተሰጠ ትልቅ ማረጋገጫ ነው። ምክንያቱም ትራምፕን ያምናሉ። ወሽመጡ ከተከፈተ በኋላ ፍላጎቱን ለማሟላት በቂ ነዳጅ በገበያ ውስጥ ይኖራል ብለው ያስባሉ። ለዚያ ነው ዋጋው እንደዚህ የሚሆነው ብለዋል። ጎልድማን ሲያስጠነቅቁም አሁን ግን ሰዓቶች እየቆጠሩ ነው። ወደ መጨረሻው ሰዓት እየቀረበን ይመስላል። በቀጣይ ምን ሊሆን እንደሚችል ማንም መገመት አይችልም። ትራምፕ እንዳሉት አውዳሚውን ጥቃት የሚሰነዝሩ ከሆነ ኢራን የምትወስደው የመልሶ ማጥቃት እርምጃም በዓለም ኢኮኖሚ ላይ ከባድ ድቀትን የሚያሳርፍ ሊሆን ይችላል ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።